Shaggy 24 moving fast moving slick subscribe to the pulse with the frequency now ሰላም ጤና ይስጥልን ዛሬ እንግዲህ የአካውንቲንግ ኤግዚት ኤግዛም 2017 የወጡ በጣም ወሳኝ ጥያቄዎች ናቸው ሶ እነዚህን ጥያቄዎች በስነ ስርዓት እናያለን እናንተ ከቻላችሁ ሰብስክራይብ ላይክ እና VPN በማብራት እንድትቀላቀሉ በትህትና ጠይቃለሁ ሶ ወደ አንደኛው ጥያቄ እንሄዳለን What is the primary purpose of accounting in a business እንግዲህ በንግድ ድርጅት ውስጥ የአካውንቲንግ ዋና ዓላማው ምንድነው ነው ይያለ ያለ A to calculate profit ትርፍን ለማስላት ለምሳሌ አንዱ ሱቅ አሁን 100 ሺህ ብር አጠቃላይ ቢሸጥ የወጪ ኤክስፔንስ 70 ሺህ ብር ቢያወጣ 30 ሺህ ብር ትርፍ አገኘ ማለት ነው this is ትርፍ ለማግኘት ማለት ነው B to record financial transaction የፋይናንስ ግብይቶችን ለመመዝገብ ኤግዛምፕል ለምሳሌ ኩባንያው ዕቃ ሲገዛ ወይም ሲሸጥ የሚመዘገበው ማለት ነው C to manage employees ሰራተኞችን ለማስተዳደር this is not the right answer this is the human resource management ይሄ እንግዲህ የhuman resource management ስራ ነው የአካውንቲንግ ዋና ዓላማ አይደለም D to advertise the business you know that ንግዱን ለማስተዋወቅ ይሄም like that እንግዲህ የማርኬቲንግ ስራ ነው so it doesn't include here ለምሳሌ በቴሌቪዥን በፌስቡክ ላይ የሚተዋወቅ የማርኬቲንግ ስራ ነው so the correct answer of in accounting B ነው ማለት ነው to record financial transaction accounting ዋና ዓላማው የድርጅትን ገንዘብ እንቅስቃሴ በትክክል መመዝገብ ማደራጀትና ሪፖርት ማቅረብ ነው ኦኬ ስለዚህ B ነው ማለት ነው question 2 which of the following best describe the accounting equation በትክክል የሚገልጸው የትኛው ነው ይያለ ነው A assets equal to liability plus equity ንብረት እኩል ነው ኦዳ ፕላስ ባለቤትነት B assets equal to liability minus equity ንብረት እኩል ነው ኦዳ ማይነስ ባለቤትነት C assets plus liability እኩል ነው equity ንብረት ፕላስ ኦዳ እኩል ነው ባለቤትነት D assets minus liability equal to equity ንብረት ማይነስ ኦዳ እኩል ነው ባለቤትነት I think this is easy ቀላል ነው ብዬ አስባለሁ ነገር ግን ኤግዚት ኤግዛም በቃ እንደዚህ አይነትም ነው ካራክተሩ አሁን ኤግዚት ኤግዛም ቀለል ያለ ያወጣል በጣም ከበድ ያለ ያወጣል የሆነ ጥያቄ ደግሞ ተመሳሳይ አድርጎ ሙሎችን ያወጣል ሶ አዛጋ የበለጠውን ዲግሪ አይታችሁ እንዴት እንደምትመልሱ ነው ግንዛቤ የሚሰጠው ኤግዚት ኤግዛም እንግዲህ ብሉፕሪንቱን ስነ ስርዓት በማድረግ ነው የወጣው እዚህ ጋር አሁን የሚሆነው መልሱ A ነው ማለት ነው አሲስት እኩል ነው liability plus equity ንብረት እኩል ነው ኦዳ ፕላስ ባለቤትነት ነው የሚሆን ማለት ነው መልሱ A ይሆናል የተወደዳችሁ ክብራን የአካውንቲንግ ኤግዚት ኤግዛም ተፈታኞች ግን ለምሳሌ አሁን 60 ሺህ ቪው የታያለ እዚህ ኤግዚት ኤግዛም ሰራ ግን ከዚህ ሁሉ አሁን ቢያንስ ግማሽ 30 ሺህ ሰው ሰብስክራይብ ያደርግ እንግዲህ 30 ሺህ ሰብስክራይብ መረስ እንችል ነበር እየዘነጋችሁ እንደሆነ ማላቀም ከቻላችሁ ሰብስክራይብ በማድረግ ተከታተሉ በጣም ብዙ ጥያቄዎች ይመሰራላችሁ ይሆናል ማለት ነው ጥያቄ ቁጥር 3 what are the three main elements of the accounting equation ይላል እንግዲህ ይህ ጥያቄ ምን ይላል መሰላችሁ የሂሳብ አያያዝ ቀመር አካውንቲንግ ኢኩዌሽን ሶስት ዋና ክፍሎች የትኞቹ ናቸው ይላል A assets expense and revenue ንብረት ወጪዎች ወይም ገቢዎች B assets liability and equity ንብረት ዕዳዎች ወይም የባለቤት መብት C revenue expense and equity ገቢዎች ወጪዎች ወይም የባለቤት መብት D assets revenue and liability ንብረት ገቢዎች ዕዳዎች ማለት ነው which one is the correct answer which one is እንግዲህ የሂሳብ አያያዝ መሰረታዊ ቀመር እንደሚከተለው ይገለጻል ለምሳሌ assets እኩል ነው liability plus equity you know ንብረት እኩል ነው ዕዳዎች ፕላስ የባለቤትነት መብት ማለት ነው ኤግዛምፕል ለምሳሌ አንድ ግለሰብ 100 ሺህ ብር ተጠቅሞ ትንሽ የንግድ ድርጅት ቢከፍት you know 60 ሺህ ብር የራሱ ገንዘብ ቢሆን ወይም ኢኩዊቲ ቢሆን 40 ሺህ ብር ደግሞ ከባንክ ተበድሮ ወይም liability ምንለው ማለት ነው ይህ ሰው እንግዲህ assets እኩል ነው liability plus equity ብለን አይደለ እኩል ነው 100 ሺህ ሆነ ማለት ነው you got me so መልስ B ሆነ ማለት ነው assets liability and equity ማለት ነው the correct answer ንብረት ዕዳዎች የባለቤት መብት 4 What does the assets component of the accounting equation represent? በሂሳብ አያያዝ ቀመር ውስጥ ያለው ንብረት
አሲስት የሚለው ክፍል ምንን ይወክላል እያለ ነው። ኤ the amount owned by the business በንግድ ድርጅት ላይ ያለ ዕዳ መጠን። ቢ the economic resource owned by the business በንግድ ድርጅት ባለቤትነት ስር ያለ ኢኮኖሚያዊ ሀብቶች። ሲ the residual interests in the assets of the business after dedicating liability ዕዳዎች ወይም ከተቀነሱ በኋላ የሚቀረው የንብረት ድርሻ የባለቤት መብት። ዲ the revenue generated by the business በንግድ ድርጅት የተገኘ ገቢ። which one is the correct answer? I explain step by step or side by side or line by line in Amharic. I translate all of because I want to explore just like that. That's the easiest exam for your future. You know that? እንግዲህ አንድ ባንድ በአማርኛ እየገለጽኩላችሁ ያለ እናንተ በስነ ስርዓት እንድትረዱት ብዬ ነው። ኦኬ ፕሮባብሊ አንዳንድ ሰዎች እንግሊዝኛ ትራንስሌት ማድረግ የሚከብዳችሁ ይኖራል ብዬ ስላሰብኩ ነው። So the correct answer of here the economic resource owned by the business ይሆናል ማለት ነው። ምክንያቱም ጥያቄው ምን ይላል መሰላችሁ? What does the assist component of the accounting equation represent? በሂሳብ አያያዝ ቀመር ውስጥ ያለው ንብረት አሲስት የሚለው ክፍል ምንን ይወክላል ነው ያለን። እንግዲህ እዚህ ጋር የሚወክልልን ምን መሰላችሁ? ሀብት አይደል? አሲስት the economic resource owned by the business በንግድ ድርጅቱ ባለቤት ስር ያሉ ኢኮኖሚያዊ ሀብቶች ማለት ነው። so the correct answer is B ይሆናል ማለት ነው። እንግዲህ ኢኮኖሚ ሀብቶች በተለያየ ነገር ልንከፍላቸው እንችላለን። that ለምሳሌ አሁን ገንዘብ ሊሆን ይችላል፣ ኢንቨንተሪ ሊሆን ይችላል፣ ማሽኖች ሊሆን ይችላሉ፣ መሬት ወይም ህንፃ ሊሆን ይችላል። that is ባለቤት ወይም ኦውንድ የምንለው እነዚህ አሁን እንግዲህ ድርጅቶችን እነዚህን ሀብቶች በህጋዊ መንገድ የያዘ መሆን አለበት ማለት ነው። ባለቤት ብለን የምንጠራው ሰው ኤግዛምፕል ለምሳሌ አሁን አማውንት ኦውንድ፣ ይህ ደግሞ ዕዳ ወይም ላያቢሊቲ የሚባለው ነው ማለት ነው። አማውንት ኦውንድ ሪጂዳል ኢንተረስት ምንለው ደግሞ የባለቤት መብት ወይም ኢኩዊቲ ኦነር ኦፍ ካፒታል ትርጓሜ ይገልጽልናል ማለት ነው። ሬቨኒው ምንለው ደግሞ ይህ ንግድ በስራ ሂደት የሚገኝ ወይም ገቢ ሲሆን ንብረት ጋር ብቻ አይደለም። ኦልሬዲ ይሄን revenue ምንለው ማለት ነው። waiting the receive or paid back for the other person, it is not always connected with the money or the cash, man. So the answer is I told you before everybody. what does liability component of the accounting equation represent ይላል። በሂሳብ አያያዝ ቀመር ውስጥ ያለው ዕዳዎች ወይም liability የሚለው ክፍል ምንን ይወክላል? the economic resource owned by the business በንግድ ድርጅት ባለቤትነት ስር ያሉ ኢኮኖሚያዊ ሀብቶች። B the residual interest in the assets of the business after dedicating liabilities ዕዳዎች ወይም ከተቀነሱ በኋላ የሚቀረው የንብረት ድርሻ ወይም የባለቤት መብት። C the amount owned by the business በንግድ ድርጅት ላይ ያለ የዕዳ መጠን ወይም የሚከፈልበት ገንዘብ። D the revenue generated by the business በንግድ ድርጅት የተገኘ ገቢ። which one is the correct answer of here as you hearing of this miracle reading or voices? የቱ ይመስላችኋል? ከጥያቄው በመነሳት ካገላለጼ በመነሳት መልሱ የቱ ይመስላችኋል? the correct answer is the amount owned by the business ይሆናል ማለት ነው። በንግድ ድርጅት ላይ ያለ የዕዳ መጠን ማለት ነው። if you have two explanation I can explain, but this is the easiest question especially for you because you are now to ready to the wisely of taking that exam. So the answer is C the amount owned by the business ማለት ነው። question 6 ስድስተኛ ጥያቄ ደርሰናል። what does equity component of the accounting equation represent? እንግዲህ በሂሳብ አያያዝ ቀመር ውስጥ ያለው የባለቤትነት መብት ወይም ኢኩዊቲ የሚለው ክፍል ምንን ይወክላል እያለ ነው። the economic resource owned by the business በንግድ ድርጅት ባለቤትነት ስር ያሉ የኢኮኖሚ ሀብቶች። you remember everybody, don't forget when I translate for the other question. B the residual interest in the assets of the business after dedicating liability ዕዳዎች ከተቀነሱ በኋላ
የሚቀረው የንብረት ድርሻ። ሲ the amount owned by the business በንግድ ድርጅት ላይ ያለ የዕዳ መጠን። ዲ the revenue generated by the business በንግድ ድርጅት የተገኘ ገቢ። which one is the correct answer? ይህ ማለት እንግዲህ ከድርጅት ንብረት ውስጥ ሁሉንም ዕዳዎች የሚከፈልበት ሂሳብ ወይም ከክፍሉ በኋላ ለባለቤቶች የሚተርፈው ንብረት የባለቤት መብት ተብሎ የሚጠራ ነገር ማለት የሚጠራው የት ነው እያልኳችሁ ነው። the correct answer is the residual interest in the assets of the business after dedicating liability ዕዳዎች ከተቀነሱ በኋላ የሚቀረው የንብረት ድርሻ ይባላል ማለት ነው። question 7 if a business takes out a loan which component of the accounting equation will be affected ይላል። አንድ የንግድ ድርጅት ብድር ቢወስድ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ? ኤ assets and liability ንብረትና ዕዳዎች። ቢ assets and equity ንብረትና የባለቤት መብቶች። ሲ liability and equity ዕዳዎች እና የባለቤት መብት። ዲ assets liability and equity ንብረት ዕዳዎች እና የባለቤት መብት። which one is እንግዲህ እዚህ ጋር የትኛውን ይነካል ብለን ስናስብ ኤ ነው ማለት ነው። assets and liability ንብረት ወይም ዕዳዎችን ይነካል ማለት ነው። ኤቭሪባዲ ይህን ክስተት በሂሳብ አያያዝ ቀመር ስንመለከት assets እኩል ነው liability plus equity ብለናል አይደለ? assets የምንለው እንግዲህ የድርጅቱ የተቀበለው ጥሬ ገንዘብ ወይም ካሽ እንደ ንብረት ስለሚቆጠር የንብረት መጠን ይጨምራል ማለት ነው። ዕዳዎች ደግሞ እንግዲህ liability ብለን የምናያቸው that so the correct answer is I told you here. Question 8 if a business owner invests personal fund into the business which component of the accounting equation will be affected? ይህ ጥያቄ ምን ይላል መሰላችሁ? የንግድ ድርጅት ባለቤት የራሱ የግል ገንዘብ ወደ ንግዱ ውስጥ ኢንቨስት ቢያደርግ አለ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ እያለ ነው። ኤ assets and liability ንብረትና ዕዳዎች። ቢ assets and equity ንብረትና የባለቤት መብት። ሲ liability and equity ዕዳዎችና የባለቤት መብት። ዲ assets liability and equity ንብረት ዕዳዎች እና የባለቤት መብት። which one እንግዲህ እዚህ ጋር አሁን ዛሬ መሰላላችሁ ጥያቄዎች በደንብ ለይታችሁ ልታውቋቸው ይገባል። በቃ በየአመቱ ማይቀሩ ስለሆነ ማለት ነው። ሶ እዚህ ጋር እንግዲህ ይህን ተከትለን በሂሳብ አያያዝ ቀመር አሁን ስንመለከት ይሄኛው assets እኩል ነው liability plus equity አይደል? so the correct answer is assets and equity ነው ማለት ነው። ንብረትና የባለቤት መብት ማለት ነው። question 9 if a business incurs an expense which component of the accounting equation will be affected? አንድ የንግድ ድርጅት ወጪ ወይም ኤክስፔንስ ቢያወጣ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ ይላል። ኤ assets and liability ንብረት ወይም ዕዳዎች። ቢ assets and equity ንብረትና የባለቤት መብት። ሲ liability and equity ዕዳዎችና የባለቤት መብት። ዲ assets liability and equity ንብረት ዕዳዎችና የባለቤት መብት። which one is the correct? አሁን እዚህ ጋር ያለ if a business incur an expense which component of the accounting equation will be affected? አንድ የንግድ ድርጅት ወጪ ወይም ኤክስፔንስ ቢያወጣ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ እያለ የትኞቹ ክፍሎች ይነካሉ? that as you expect ቢሆናል ማለት ነው። assets and equity ለንብረትና የባለቤት መብት ማለት ነው። ንብረትና የባለቤት መብት። so the correct answer is here. assets ምንለው ወጪውን ለመሸፈን ወይም ገንዘብ ካሽ ስለሚወጣ የንብረት መጠን እንሳል ማለት ነው። assets ምንለው የባለቤት መብት ወይም equity ምንለው የሚቀንሰው ወጪዎች ወይም የድርጅት ትርፍ ስለሚቀንሱ ቀጥታ የባለቤቶችን ድርሻ ወይም equity ይቀንስልናል ማለት ነው። the last but not least question 10 አስረኛው ወይም የመጨረሻው እንግዲህ ዳግም እንዲሰራላችሁ ከፈለጋችሁ እናንተ ሰብስክራይብ፣ ኮሜንት፣ ላይክ በማድረግ ኮሜንት ላይ ስፔሻሊ ዳግም ይሰራልና አዲሽናል ፓርት 3 ምናምን እያላችሁ ከጻፋችሁ
I will make that is the beautiful or that is the extra question you will make wisely for that exam and pass to easily with that. So ገራሚ አድርጌ እንድሰራላችሁ ከፈለጋችሁ ኮሜንት ላይ please continue ብላችሁ ጻፉ። 10 if a business generates revenue which component of the accounting equation will be affected ይላል። ጥያቄው ምን ይላል መሰላችሁ? አንድ የንግድ ድርጅት ገቢ ወይም revenue ቢያገኝ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ? A assist and liability ንብረትና ዕዳዎች፣ B assist and equity ንብረትና የባለቤት መብት፣ C liability and equity ዕዳዎችና የባለቤት መብት፣ D assist and liability and equity ንብረት ዕዳዎችና የባለቤት መብት። which one is the correct answer? የሂሳብ አያያዝ ቀመር እንመለከታለን። ኤግዛምፕል let us go assist ኩኖ liability plus equity ብለናል አይደለ? so which one is the correct answer? አንድ የንግድ ድርጅት ገቢ ወይም revenue ቢያገኝ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ውስጥ ወይም ይነካል እንደማለት ነው። እዚህ ጋር አሁን ሊሆን የሚችለው አሁንም assist and equity ነው ማለት ነው። ንብረትና የባለቤት መብቶች ሆነን ማለት ነው። everybody እንግዲህ ይህ ጥያቄ ከተመቻችሁ፣ ይህ ጥያቄ አወጣጥ ከተመቻችሁ፣ አሰራር ከተመቻችሁ ኮሜንት ላይ please teacher add to the other question ብላችሁ የመሰላችሁን ሳብጀክት መጻፍ ትችላላችሁ። እኔ ለመስራት ዝግጁ ነኝ። ያን ሳረግ ግን ሰብስክራይብ ግን ብታደርጉ በጣም ደስ ይለኛል። ኦኬ 40 50 60 ሺህ እየታየ 10 ሰው 20 ሰው ሰብስክራይብ አድርጎ መሄድ ማለት it's not good of hearing of this bad sound። በቻላችሁ መጠን ሰብስክራይብ በማድረግ ሼር ያደርጋችሁ የጀለሶቻችሁ አድርሱልኝ።